ይህ መጽሐፍ እስካሁን ካነበብኳቸው መጽሐፎች ትንሽ ለየት ቢያደርጋት ትንሽ ነች። አንዳንድ መጽሐፎች ላይ ያነሳናቸውን ሀሳቦች እንደ ሪቪዥንም ነው እንደ ማስታወስም ነው፣ ግን ደግሞ ቁም ነገር የሚያስተላልፍ መጽሐፍ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት መጽሐፍቶችን የምታውቁትን ነገር እንደማታውቁ ሆናችሁ ካልሰማችኋቸው መናገር የፈለጉትን መልእክት ብዙ ጊዜ ሚስ ታደርጋችኋላችሁ። እና እዚህ መጽሐፍ ላይ ጸሐፊው ብዙዎቻችን በየዕለቱ በየቀኑ ማለት እንችላለን የምንቸገርበትን አንድ ወሳኝ ነገር ነው የሚያነሳው፣ ዲሲፕሊን የምትባለው ነገር። እንግዲህ በመጽሐፉ አውድ ዲሲፕሊን ማለት ራስን መግዛት ነው። ከዛ ጋር በደንብ ሄዳል። እንግዲህ ዲሲፕሊን ከስርዓትም ጋር ተያይዞ ሊተረጎም ይችላል፣ ወይ ደግሞ ከቅጣትም ጋር ተገናኝቶ ይጠቀሳል አይደል? አንድ ዲሲፕሊን ውስጥ ነው መከተ ይባላል። እንደዚህ ሲባል ሰምታችሁ ከቅጣትም ጋር ተገናኝቶ ይነገራል። ግን የዚህ መጽሐፍ አውድ ዲሲፕሊን የሚለውን ሀሳብ ከራስን ከመግዛት ጋር ያነሷልና ብዙዎቻችን በየቀኑ የምንቸገርበት ነገር ነው ዲሲፕሊን መሆን የሚባለው ነገር። እዚህ መጽሐፍ ላይ ለምንድን ነው የምንቸገረው? ዲሲፕሊንስ መሆን ማለት ምን ማለት ነው? ከዚያ ይወስደውና እንዴትስ ራሳችንን ዲሲፕሊን ማድረግ እንችላለን፣ እንዴት ራሳችንን መግዛት እንችላለን ወደሚለው ሀሳብ ቀስ እያለ እየሰፋ ይሄዳል። ስለዚህ የመጽሐፉን ሀሳብ እንድንረዳ በሶስት ቦታ ልክፈለው። የመጀመሪያው ዲሲፕሊን መሆን ለምንድን ነው የሚከብደን? ይህን ሀሳብ መጀመሪያ ምዕራፍ ላይ ጻፊው ከባዮሎጂካል አርጊመንት ብሎ ያነሷል። ለምንድን ነው የሚከብደን? ባዮሎጂን አንስተው አይምሯችን የተሰራበት መንገድ ለዛ እንዲመች አይደለም፣ ለዲሲፕሊን እንዲመች ተደርጎ አይደለም አይምሯችን ዋይር የሆነው። ከዛ ሁለተኛ ላይ ደግሞ ስፔሲፊካሊ እንዴት ዲሲፕሊን መሆን እንችላለን። ከዛ ሁለተኛ ላይ ደግሞ መጀመሪያ ላይ ሁለት የአይምሮ ክፍሎችን ያነሳልና አንዱ ለምን ከሁለተኛው ይልቅ ጠንካራ ሆነ የሚለውን ሀሳብ ትንሽ እንዘረዝሯለን። ከዛ ሶስተኛ ላይ እንዴት ዲሲፕሊን መሆን እንችላለን የሚለውን ሀሳብ መጨረሻ ላይ አስቀምጥላችኋለሁ። ሰው የመጽሐፉን ሀሳብ በእነዚህ ቦታ ከፋፍለን እናስቀምጠው። ስለዚህ የመጀመሪያውን ሀሳብ እስኪ እንየው፣ ባዮሎጂካል አርጊመንት የሚለው ጸሐፊው ብዙዎቻችን ለምንድነው ዲሲፕሊን መሆን የሚከብደን፣ ለምንድነው ራሳችንን መግዛት የሚከብደን? ብዙ ጊዜ ሰዎች ከስንፍና ጋር ያገናኙታል። እውነት ነው፣ የተወሰነ ነገር ስንፍና አለው። እንደውም አንዳንዴ በዛ የሚለውም ነገር እሱ ሊሆን ይችላል፣ ግን እሱ ብቻ አይደለም ነው የመጽሐፉ አርጊመንት። አንዳንዶች ደግሞ ከዊል ፓወርም ጋር አገናኝቶ ወይ ደግሞ ዊል ፓወር ማለት ፈቃድ አይደል፣ ፈቃዳችንን በስርዓት ካለመጠቀም ነው ብሎ የሚያስቡ ሰዎች አሉ። ከስንፍናም ጋር ያገናኙታል። ግን ዲሲፕሊን መሆን ማለት ከዊል ፓወር ጋር ብቻ ቢገናኝ ብዙ ነገሮችን እንደምንፈልገው እናደርጋቸው ነበር። አንዳንዴ በቃ እንዲህ ማድረግ እፈልጋለሁ እንኳን ብላችሁ በቃ ማድረግ እኮ እንዳለባችሁ ታውቃላችሁ፣ ግን ተነስቶ ለማድረግ አቅም እናጣለን። ግን ዊል ፓወር ብቻ አይደለም ነው መጽሐፉም ያነሳው። አንዳንዶች ደግሞ ከፐርሰናሊቲ ጋር ያገናኙታል። እውነት ነው። አንዳንድ ሰዎች በተፈጥሮ ሁሉም ነገር ስርዓት ሲይዝ ታቅዶ ሲሄድ የሚወዱ ደግሞ እንደዚህ ከታለንትም ጋር ያገናኙታል። አንዳንድ መጽሐፎች የሆኑ ሰዎች አሉ፣ ግን ደግሞ ሁሌ ያኬዝ አይደለም። ጸሐፊው ብዙ ጊዜ ሰዎች ዲሲፕሊን እንዳንሆን የሚያደርገን ነገር ምንድን ነው ብላችሁ ከጠይቃችሁ አይምሯችን ዋይርድ የሆነበት መንገድ ለዲሲፕሊን የሚመች ስላልሆነ ይላችሁ። ለምን? አይምሯችን ውስጥ ሁለት አይነት ሲስተሞች አሉ ይላል። የመጀመሪያው ፕሪሚቲቭ የሚባለው ሲስተም ነው፣ ወይ ደግሞ ሊምቢክ የሚባል ሲስተም ነው። ከኔ ጋር ትንሽ ከቆያችሁ ስለዚህ ነገር በደንብ እንደውም በታትነን አይተናል፣ ግን ደግሞ እንደ ክለሳም ስለሚሆነን ቁም ነገሩን የመጽሐፉ ቁም ነገር አስቀምጥላችኋል። ሁለተኛው ደግሞ ራሽናል የሚባለው የአይምሯችን ክፍል ነው፣ ወይ ደግሞ ራሽናል የሚባለው ሲስተም ልትሉ ትችላላችሁ፣ ወይ ደግሞ መጽሐፉ ፕሪፍሮንታል ኮርቴክስ የሚባለው የአይምሯችን ክፍል። ምንድን ናቸው እነዚህ ሁለቱ ልዩነታችሁ? የመጀመሪያው እኔ እንደውም ያስቀመጠበት መንገድ አይምሮን ይዞታል። ፕሪሚቲቭ ማለት ቀዳሚ መሆን አይደል፣ የመጀመሪያ መሆን እና ፕሪሚቲቭ አለና በቅንፍ ደግሞ ሊምቢክ የሚባለውን ሲስተም አስቀመጠ። ምን ማለት መሰላችሁ? ሊምቢክ የሚባለው የአይምሯችን ክፍል በዋናነት ስሜትን የሚቆጣጠር የአይምሯችን ክፍል ነው። የደስታን ስሜት የሚቆጣጠረው እሱ ነው። የንዴትን ስሜት፣ የምቾትን ስሜት፣ የብስጭትን የትኛውን ስሜት ሲሰማችሁ እንጂ ማዕከላዊ የሆነች የአይምሯችን ክፍል አለች ሊምቢክ የምትባል። ያቺኛው የአይምሯችን ክፍል ሙሉ በሙሉ ሰውነታችን ውስጥ ያለውን ስሜት የሚቆጣጠር እንደሆነ መጽሐፉ ይናገራል። ይቺን የአይምሯችን ክፍል ይቺ ሊምቢክ የምትባለውን ሲስተም ነው ጸሐፊው ፕሪሚቲቭ ያላት። ፕሪሚቲቭ ማለት ቀዳሚ ማለት ከምንድን ነው ቀዳሚ የሆነው ካላችሁ፣ ሁለተኛው ራሽናል ነው ብያችኋለሁ አይደል? ስለዛ ትንሽ አወራችኋለሁ። ፕሪሚቲቭ የሚባለው የአይምሯችን ሲስተም ስሜትን የሚቆጣጠሩ የአይምሯችን ክፍል ከሚያገናዝበው የአይምሯችን ክፍል በፊት የነበረ ነው የሚል ሀሳብ ነው የሚያነሳው ማለት ነው። ፕሪሚቲቭ የሚባለው አይምሯችን ሰዎች እንግዲህ ስለ ኢቮሉሽን ቲዮሪ ነው የሚያወራው። አይምሯችንን ከመጠቀም ይሄ ራሽናል ሆነ ነገሮችን ማመዛዘን የሚባለውን ለማመዛዘን የሚረዳን የአይምሯችን ክፍል በደንብ ከመጠቀማችን በፊት ስንነዳ ስንመራ የነበረው በስሜታችን ይላል። የነበረ የቆየ ነው፣ አቅም ያለው ነው። ስለዚህ ፕሪሚቲቭ ነው። ምቾት ሲሰማችሁ በቃ አሁን ያላችሁ ስሜት ውሳኔያችሁን ሲቆጣጠር ሞር ጠንካራ የሚሆነው ለዛ ነው ይላችኋል ጻፊው። ትንሽ ስለዚህ ሀሳብ አወራችኋለሁ። ፕሪሚቲቭ ነው። ለምን? ስር የሰደደ ነው። አብዛኛውን የምንሰራቸውን ነገሮች የሚቆጣጠር ፕሪሚቲቭ የሚባለው የአእምሯችን ክፍል ስሜትን የሚቆጣጠር እንደሆነ መጽሐፉ ይናገራል። ሁለተኛው ደግሞ አለ ራሽናል የሚባለው የአእምሯችን ክፍል። ይሄ ደግሞ ሎጂክን፣ ማገናዘብን፣
አስተውላችሁ የምትወስኑትን ነገር የሚቆጣጠር አይምሯችሁ ክፍል ነው። ስለዚህ አሁን ስለ ዲሲፕሊን ስናወራ ስለ እነዚህ ሁለት ክፍሎች እያወራን ነው። በእነዚህ ሁለቱ መካከል ስላለው ጥል እያወራን ነው። ፕሪሚቲቭ የሚባለው የአይምሯችን ሊምቢክ የሚባለው የአይምሯችን ክፍል የለመደውን ነገር መልቀቅ ስለማይፈልግ ኮምፈርት ስለማይፈልግ ተመችቶኛል ልተኛ ይላል። ሎጂካል ደግሞ የሆነው የአይምሯችን ክፍል ነው ዛሬ ካልጀመርን በኋላ ይረፍድብናል በኋላ እንጣደፋለን ይላል። በሁለቱ መካከል ያለ ልዩነት እንደሆነ መጽሐፉ ይናገራል። የመጀመሪያው ክፍል እንግዲህ ባዮሎጂካል የሚባለው እነዚህ ሁለቱ ነገሮች ከሆኑ ወደ ሁለተኛው ክፍል ልግባ። ለምንድን ነው ፕሪሚቲቭ የሚባለው ስሜትን የሚቆጣጠረው ሊምቢክ የሚባለው የአይምሯችን ክፍል ራሽናል የሆነው የአይምሯችንን ክፍል ለምንድን ነው የሚቆጣጠረው? ለምንድን ነው ከራሽናል ይልቅ ጠንካራ የሆነው? ብዙ ሰዎች ስለ ዲሲፕሊን ሲያወሩ የሚያደርጉትን ነገር አጥቶ አይደለም፣ የሚያደርጉትን ነገር ያውቃሉ፣ እያደረጉ ነው ዲሲፕሊን መሆን የሚከብዳቸው። ለምን ካላችሁ ሳቢ 3 ምክንያቶችን ይሰጣችሁ። ለምንድን ነው ሰዎች ዲሲፕሊን ማለት ነው? የመጀመሪያው ቅድም እየጠቀስኩላችሁ ፕሪሚቲቭ የሆነው የአይምሯችን ክፍል ሊምቢክ የሚባለው የአይምሯችን ክፍል ረጅም ጊዜ ነበረ ነው ማለት ሞር አቅም አለው እናንተ ላይ። እንደ ኢቮሉሽን ቲዮሪ እንኳን ብትወት ልጅ እያልን ሞር ስልጣን የነበረው ሞር እኛ ላይ ይገዛ የነበረው የአይምሯችን ክፍል ስሜት ነው። ስሜትን ኦቨርካም ማድረግ አይችልም ሎጂክ። ስለዚህ ስሜታችን ብዙ ጊዜ ሎጂክን ያሸንፋል። ፕሪሚቲቭን ማሸነፍ አስቸጋሪ የሚሆነው ለዚህ ነው ይላል ጸሐፊ። ሁለተኛው ደግሞ መጽሐፉ እንደ ምክንያት የሚያነሳው ነገር ከኢነርጂ ጋር የተገናኘ ሀሳብ ያነሳል። ሊምቢክ የሆነው የአይምሯችን ክፍል ስሜትን ስለሆነ የሚቆጣጠረው ማሰብ ማገናዘብ አይፈልግም። በቃ ባይ ዲፎልት የምታደርጉት ነው። ራሽናልስ የምታስቡትን ነገር ተነስቶ ለማድረግ በቃ ኢነርጂ ይፈልጋል፣ በቃ መጎተት ይፈልጋል። ብዙ ጊዜ እንደውም እንደዚህ አይነት ችግር ለሚያጋጥማቸው ሰዎች መፍትሄ የሚባለው ነገር ሜንቶር የሆነ ሰው ወይ ደግሞ ከላይ እንዲያርግ የሚላችሁ ሰው ቢኖር መልካም ነው ይባላል። ለምን? ምክንያቱም አይምሯችሁ በቃ ዊን ማድረግ ይከብደዋል። ሊምቢክ የሆነው የአይምሯችን ክፍል ያስቸግሯል። አቅም አለው። ለምን? ራሽናል የሆነው የአይምሯችን ክፍል በጣም ብዙ ኃይል ስለሚፈልግ፣ በጣም ብዙ ጉልበት ስለሚፈልግ። እንደውም ጸሐፊው ምን ይላል? አንዳንድ ጊዜ ሰዎች ኢጎ ዲፕሊሽን የሚባል ነገር ውስጥ ይወድቃሉ ይላል። ኢጎ ዲፕሊሽን ማለት እንዲያጋጥም ሙሉ ቀን ዲሲፕሊን ሆናችሁ ከዛ ማታ በቃ ቀኔም በስራ ስለመራው ብላችሁ ዲሲፕሊን የሆናችሁበትን ነገር አፍርሳችሁ የምታውቁ ሰዎች ካላችሁ እንደውም ይላል ብዙ ሰዎች በቃ ታግለው ጂም ይገቡና ከዛ ጂም ከወጡ በኋላ ራሳቸው ሪዋርድ ሲያደርጉ ጃንክ ፉድ ነው ይያሉት ይላል። ይሄ ሰውነታቸው ላይ ይበልጥ እንደው ክብደትን የሚጨምር ነገር ማለት እንደዛ አይነት ነገር ያደርጋሉ ሰዎች። ረጅም ሰዓት አንድ ነገር ስትረስ ያደርጋቸውና ከዛ ስትረስድ ሆነው ሲጨርሱ በፕሮክራስቲኔሽን ይጨርሳሉ። ሙሉ ቀን ዲሲፕሊን ሆኖ የሆነ ስራ ሰርተው ለሁለት ቀን ለእረፍት በሚል ሰበብ ለአንድ ቀን የሰሩትን ነገር ያፈርሳሉ። ይሄ ለምን ይሆናል? ምክንያቱም ብዙ ኢነርጂ ይፈልጋል። ራሽናል የሆነው የአይምሯችን ክፍል ዲሲፕሊን ለመሆን ይሞክርና ይችኛው ሊምቢክ ስሜታዊ የሆነች የአይምሯችን ክፍል ትቆጣጠራለች፣ ኦቨርዌልም ታደርጓለች። ይህንን ዊን ማድረግ በጸሐፊው አገላለጽ ከባድ እንደሆነ መጽሐፉ ይናገራል። ሶስተኛው ለምንድነው ይሄኛው ስሜታዊ የሆነውን የአይምሯችን ክፍል ማሸነፍ የሚከብደን? ፈጣን ስለሆነ ነው ይሏል ጸሐፊ። ራሽናል መሆን ጊዜ ይፈልጋል አይደል? ማሰብ ማገናዘብ እንዲህ ላድርግ ይፈልጋል። ሊምቢክስ ስሜት ነው። በቃ ስሜት ይሄ ሪያክት ሲያደርግ ስሜታዊ የሆነው አይምሯችን ክፍል ነው ፈጣን። ስለዚህ ቶሎ ሪያክት ታደርጋላችሁ፣ ቶሎ ምላሽ ትሰጣላችሁ። በእነዚህ ምክንያቶች ዲሲፕሊን መሆን ይከብዳል። ይሄ ስለፈለጋችሁ ብቻ አይደለም። አይምሯችሁ ራሱ በእነዚህ አይነት መንገድ ነው ዋይድ የሆነው ነው። ኦኬ። እና መፍትሄው ምንድን ነው? ለዚህ መፍትሄ መኖር አለበት አይደል? ይሄንን ካልከን ለዚህ ታዲያ ሶሉሽኑ ምንድን ነው? ዲሲፕሊን ለመሆን ምንድን ነው ማድረግ ያለብን? ሶስተኛው የመጽሐፉን ሀሳብ እያወራችሁ ነው። እሺ እንዲህ ካልን መፍትሄው ምንድን ነው? መጽሐፉ እንደ መፍትሄ ብሎ የሚያነሳቸው 3 ነገሮች አሉ። እነዚህ 3 ሀሳቦች እንደው ቀለል አድርጌ ፈጠን አድርጌ ለማውራት ሞክራለሁ። ሰዎች ዲሲፕሊን መሆን ከፈለግን ራሳችንን መግዛት ከፈለግን መጀመሪያ መጽሐፉ የሚናገረው ነገር ማኔጅ ዩር ኢሞሽን የሚለውን ሀሳብ። ሊምቢክ የሚባለው አይምሯችን ክፍል አሁን ፕሪሚቲቭ የሚባለው በስሜት ከሆነ ብዙ ነገሮችን የሚያደርገው ሰዎች ለስሜታዊ ለመሆን በተጋለጡ ቁጥር ይሄኛው ራሽናል የሆነውን አይምሯችን ክፍል እየተወት ነው፣ እያደከሙት ነው፣ ጠንካራ አይሆን። ይሄ ራሽናል የሆነው አይምሯችን ክፍል ጠንካራ እንዲሆን ከፈለጋችሁ ተረጋጉ። ብዙ ነገሮችን በመረጋጋት ውስጥ አድርጉ። ደስታ በመረጋጋት ውስጥ ይሁን፣ ንዴት በመረጋጋት ውስጥ ይሁን፣ የተረጋጋ ነርቭ ይኖራችሁ ማለት አይምሯችሁን አረጋጉት። የተረጋጉ ሰዎች ብዙ ጊዜ ዲሲፕሊን የሚሆኑ ለዛ ነው። ራሽናል የሆነ አይምሯችን ክፍል ለማገናዘብ መረጋጋትን ስለሚፈልግ ለማረጋጋት ምን እናድርግ? ኮንሺየስ ሁኑ። የመጀመሪያው መጽሐፉ የሚነግራችሁ ነገር አይምሯችሁን ለማረጋጋት ኮንሺየስ ሁኑ። የምታረጉትን ነገር ሁሉ በማስተዋል አድርጉ። የምትማሩ ከሆነ ቁጭ ብላችሁ ተማሩ፣ ሌላ ነገር አታስቡ። መልቲታስኪንግ የሚባለው ነገር ሙሉ በሙሉ አቮይድ እንድታደርጉ መጽሐፉ ይናገራል። እያነበባችሁ ከሆነ ቁጭ ብላችሁ አንብቡ፣ በቃ ሌላ ነገር ተው። የሆነ ፊልም እያያችሁ ኢቭን እንኳን ፊልም ማየት ከሆነ ስልክ እየታየ አይደል ፊልም የሚታየው ኖ ተውትና የምታዩ ከሆነ ቁጭ ብላችሁ ፊልሙን ጨርሱ። ኮንሺየስ ሁኑ። የምታረጉትን ነገር በማስተዋል አድርጉ። ይሄ አይምሯችሁን ለማረጋጋት አቅም እንደሚሰጣችሁ መጽሐፉ ይናገራል።
ሌላኛው ጆርናሎችን ተጠቀሙላችሁ። አይምሯችን ስሜታዊ ሲሆን ብዙ ነገሮችን ያስባል። ለመረጋጋት ከፈለጋችሁ የምታስቧቸው ነገሮች ቁጭ ብላችሁ ጻፉ። አይምሯችሁ ላይ የሚመጡት ነገሮች ዝም ብላችሁ ጻፏቸው። አይምሯችሁ ቀስ እያለ ምን እያደረገ ይመጣ መሰላችሁ? ካልም እየተረጋጋ ይመጣል። የምታስቡት ስለ ጓደኛችሁ የሆነ ነገር አይምሯችሁ ላይ ከመጣ ቁጭ ብላችሁ ጻፉት። እንዲያርጎኝ እየተረጋጋ ይመጣል። ስለሱ የሆነ ስራ አይምሯችሁ ላይ ይመጣ ከሆነ ቁጭ ብላችሁ ጻፉት። እንዲህ ባረግስ እቅዱን አስቀምጡት። ስለምንም በለው በቃ ስለምንም ነገር አይምሯችሁ ላይ ሲመጣ ቁጭ ብላችሁ ጻፉት። ሶሻል ሚዲያ ላይ አይታችሁ የሆነ ሀሳብ አይምሯችሁ ላይ ከቀረ ጻፉት። ምንድን ነው እናንተ አውቋ አይምሯችሁ ስትጽፉት ምን ይሆናል መሰላችሁ? እየተረጋጋ ይመጣል። ስለዚህ ምክንያት እንግዲህ ከዚህ በፊት አንድ መጽሐፍ ላይ ለመናገር ሞክሬያለሁ። አንድ ሀሳብ ስታስቡ አይምሯችሁ ላይ አርቲኩሌት አልሆነም፣ አላለቀም፣ አልተብሰለሰለም። ተብሰልስሎ እስኪያልቅ ድረስ አይምሯችሁ ላይ ይቆያል። ስለዚህ ነገር ከዚህ በፊት ተናግሬ ከሆነ አላውቅም። ለምሳሌ አንድ ታክሲ ውስጥ ገብታችሁ የሰማችሁት ሙዚቃ ስትወርዱ አይለቃችሁ ማለት በቃ እያሰብ አይምሯችሁ ውስጥ ይመላለሳል። ለምን? ምክንያቱም ሙዚቃውን ሰምታችሁ ስላልጨረሳችሁ። ይሄ እንግዲህ አንድ ቲዮሪ አለ። እንደው ቲዮሪን ለማስታወስ አይምሮ የሌለም፣ ግን አይምሯችን ተጀምሮ ያላለቀ ነገር ያስቀምጣል። የሆነም ቪዲዮ ጀምራችሁ ካልጨረሳችሁ ሙሉ ቀን ሲብሰለሰል ያድራል። የሆነ ወሬ ተጀምሮ ካላለቀ ሲብሰለሰል ያድራል። እንደዛ ሁሉ የሆነ ነገር ማሰብ ጀምራችሁ ጨርሳችሁ ሳታስቡ ከቀራችሁ አይምሯችሁ እሱን ያስባል፣ ሌላ ያስባል፣ ሶስተኛ ነገር ያስባል። በቃ ክሊር ያልሆነ ሀሳቦች አይምሯችሁን ይሞላሉ። አጥርታችሁ ለማሰብ አጥርታችሁ ለማየት ይከብዳችኋል። ስለዚህ ለዚህ መፍትሄው ጆርናል ማድረግ፣ ጻፉ፣ የምታስቡትን ነገር ጻፉ። አያችሁ፣ ይህን እነዚህ አይምሯችሁን ለማረጋጋት እንደሚረዱ መጽሐፉ ይናገራል። ሌላኛው ስሜታችሁን ማረጋጋት ከፈለጋችሁ ይላል ጻፊው፣ ኢንስታንት ግራቲፊኬሽኖችን ዲሌይ አድርጉ ይላል። ኢንስታንት ግራቲፊኬሽኖችን ዲሌይ አድርጉ ምን ማለት ነው? ኢሞሽናል የሆኑ የአይምሯችን ክፍል የሆነ ነገር አሁን ማድረግ ይፈልጋል፣ በቃ እንዲያደርግ ይላል ጻፊው። የመጀመሪያ ሰሞን በአንድ ያለ ማድረግ አትችሉ፣ አድርጉ። ግን ደግሞ ስታደርጉት ቢያንስ 10 ደቂቃ ሌት ሆናችሁ አድርጉ። በቃ የሆነ ነገር ማድረግ ትፈልጋላችሁ፣ ስልክ አንስታችሁ እዛ ላይ ሌት መሆን ትፈልጋላችሁ፣ አድርጉ። ስልኩን አታንሱ አይደለም፣ ግን 10 ደቂቃ ያህል ይደብራችሁ፣ 10 ደቂቃ ያህል ምንም አትስሩ፣ ሌት አድርጉት። እንዲህ ሲሆን ስሜታችሁ ትንሽ እየተረጋጋ ይመጣል። ስሜታችሁ ማኔጅ የማድረግ አቅማችሁ ከፍ እያለ እንዳይመጣ መጽሐፉ ይናገራል። ማድረግ የፈለጋችሁ ማቆም ፈልጋችሁ ራሳችሁ መግዛት የከበዳችሁ ነገር የለም፣ ስታደርጉት 10 ደቂቃ ሌት አድርጉ፣ ትንሽ ደቂቃ ዘግዩ። ስሜታችሁ እየሰከነ እንዳይመጣ መጽሐፉ ይናገራል። እንደው አቅሙ ካደገ ደግሞ ቀስ ያለው 10 ደቂቃ 15 አድርጉት፣ 30 አድርጉት። ሌት ስታደርጉት አይምሯችሁ ከዛ ጋር ያለውን የስሜት ኮኔክሽን ቀስ እያለ እየበጠሰ ይመጣል፣ ቀስ እያለ እየተረጋጋ ይመጣል፣ እንደ በፊቱ አቅም ያለው። የመጨረሻ አንድ ነገር እዚህ ውስጥ መጨመር የምፈልገው ነገር ስሜታችሁ ማኔጅ አድርጉ የሚለው ሀሳብ ስር ቼንጅ ዩር ኢንቫይሮንመንት የሚለውን ሀሳብ እዚህ ጋር ጨምሯል። እንደው ለክፍልፋይ እንዲመች አንዳንዴ ብዙ ነገሮችን ለፍታችሁ አቺቭ ላታደርጉ ትችላላችሁ፣ ግን በጣም ዋስትና ያለው ነገር ወደ ዲሲፕሊን ለመመለስ በጣም ትልቅ ዋስትና ያለው ነገር ዙሪያችሁን አካባቢያችሁን መቀየር። ስፖርተኛ ከሆነም ወደ ስፖርት ከሆነ መመለስ የምትፈልጉት ከስፖርተኞች ጋር ዋሉ። እስካሁን ድረስ ያወራሁትን ሀሳብ እንኳን ባታውቁ ይሄ ብቻውን በቂ ነው። ዙሪያችሁ ያሉ ሰዎች ስለዚያ ያወሩ። ስለ መጽሐፍ ከሆነ የሚያነቡ ሰዎች መሀል ሁኑ። ፈልጋችሁ አይደል የግዳችሁ ወደዛ ትገፋላችሁ። ስለ ቢዝነስ ከሆነ ከቢዝነስማኖች ጋር ሆኑ። ሶፍትዌር ኢንጂነሮች ከሆናችሁ ከነዛ ጋር ዋሉ። በቃ ዙሪያችሁ ሲቀየር የግዳችሁን ተቀየራላችሁ። ሁሉም ላይ ፐርፌክት ላትሆኑ ትችላላችሁ፣ ግን አንደኛዋ ዘርፍ ላይ በቃ ኤክስፐርት የመሆን አቅማችሁ ከፍ እያለ ይሄዳል። ራሳችሁን ሞር መግዛት ትችላላችሁ። ስሜታችሁን ሞር የመቆጣጠር አቅማችሁ ከፍ እያለ ይመጣል። ችግሩ ምንድነው? መጽሐፍ አንባቢ ለመሆን ሞክረን ዙሪያችን ያሉ ሰዎች እንደዚህ ይሄንን ማያበረታቱ አይነት ሰዎች ነው። ሶፍትዌር ኢንጂነር መሆን ፈልገን የምንኖረው ዙሪያችን ያሉ ሰዎች ነጋዴ ናቸው። ተነስቶ ዲዛይን ተነስቶ ኮድ ለመጻፍ ሞቲቬሽን ይፈልጋል። በቃ ዲሲፕሊን ትታገሉታላችሁ። አይሆንም እንደዛ። ዙሪያችሁን ቀይሩ። ዙሪያችሁን ከቀየራችሁ ወደዳችሁን ጠላችሁ የምትሰሙት የምታዩት አብራችሁ ያሉ ሰዎች ሼፕ ያደርጋቸውን አይምሯችሁ የመቀየር አቅም ከፍ እንደሚል መጽሐፉ ይናገራል። ስለዚህ ዲሲፕሊን ለመሆን መጀመሪያ መጽሐፉ የሚናገረው ነገር ስሜታችሁን ማኔጅ አድርጉ። ሁለተኛ ዲሲፕሊን መሆን ከፈለጋችሁ መጽሐፉ have a clear purpose ይላል። ግልጽ የሆነ ዓላማ፣ ግልጽ የሆነ ግብ ይኖራል። እዚህ ምዕራፍ ላይ ምን የሚለው ሀሳብ አይምሮ ላይ እንደቀረ ታውቃላችሁ? ብዙ ጊዜ ዲሲፕሊንድ ናቸው ብላችሁ በቃ ይሄማ ራሱን የገዛ በቃ የሚሰራውን ነገር የሚያውቅ ሰው ነው ብላችሁ የምታስቧቸውን ሰዎች ሄዳችሁ ዲሲፕሊን ነው ወይ ብላችሁ ጠይቋችሁ። ሞስት ላይክሊ አብዛኞቹ የሚመልሱ ነገር አይደለም። እነሱ ዲሲፕሊን የሆኑት አንድ ዘርፍ ላይ ነው፣ የሆነች ዘርፍ ላይ ነው። እዛ ላይ ሙሉ በሙሉ ራሳቸውን ሰጥቷል። ለምን ካላችሁ መጽሐፉ ምክንያቱም እዛ ዘርፍ ላይ ግልጽ የሆነ ግብ አላቸው። መስራት በሚፈልጉ ዘርፍ they have a clear goal። በቃ ስፖርት ሰውነቴን መቀነስ አለብኝ ለሚል ሰው ስፖርት መግባት በቃ ግዴታው ነው። ኢንተርቴይንም እንደሚያደርጉት አላችሁ፣ ምክንያቱም ክሊር የሆነ ፐርፐዝ አለው።
ሁሌ እንዴት ነው በጠዋት እየተነሳ ስራ የምትገባው? ሰውየው ስራ የመግባት ያለ መግባት ጉዳይ አይደለም። የዚህ ዓመት መጨረሻ የኔል ትርፍ አገኛለሁ። ግልጽ የሆነ ግብ አለ። ሰው ግልጽ የሆነ ግብ ካለው ወደዚያ ግብ ለመሄድ እንደሚዘረጋ ታያላችሁ። ይሄ ዲሲፕሊን መሆን ይሄም ወሬ አይነሳም። በቃ ግቡ ራሱ ይገፋችሁ። ግልጽ የሆነ ግብ ለመዘርጋት ምን እናድርግ? የመጀመሪያው ሁሌ ማውራት ሀሳብ ነች። ሰልፍ አዌር ሆኑ። ራሳችሁን እወቁ። ምንድነው ጠንካራ ጎናችሁ? ምንድነው ደካማ ጎናችሁ? እንደውም መጽሐፉ ሰልፍ ኢሜጅ ይላል። አይምሯችሁ እንደ አይናችሁን ጨፍናችሁ ስማችሁን ስትጠሩ አይምሯችሁ ላይ የሚሳለው ስዕል የለም። በቃ የሆነ አቋም የሌለው ሰው ዝም ብሎ እንትን የሚል ያኛው ስዕል ከሆነ ያችን ስዕል መጀመሪያ ቀይሯት ይላል መጽሐፉ። ስለራሳችሁ የምታስቡትን ስለራሳችሁ ያላችሁ እይታ ሳይቀየር በተግባር አትቀይሩት። መጀመሪያ ስለራሳችሁ የምታስቡትን ነገር ቀይሩ። ጎል ወደ ግብ ወደ ምን ከመግባታችን በፊት መጀመሪያ እሱን ቀይሩት። አንዳንዴ ከሰው እንወስዳለን ይህን ሀሳብ ምንድነው ከዚህ በፊት ከነበሩን ኤክስፒሪየንሶች እንወስዳቸዋለን። ያንን ለመቀየር እንድትሞክሩ መጽሐፉ ይናገራል። ሁለተኛ ሰልፍ ኢሜጅ ሲቀየር ግልጽ የሆነ ግቦችን ሚጻፍ ክሊር የሆነ ግቦችን እንድትጽፉ መጽሐፉ ይናገራል። ለምሳሌ ስለ ስማርት ስለሚባለው መንገድ አውርቻችኋለሁ። ስማርት የሆነ ግቦች ይኑሯቸው የሚል ሀሳብ አብሪቬሽን ነው። ስንተነትነው ስፔሲፊክ የሆኑ ምን ዘርፍ ላይ ነው ምን መስራት የምትፈልጉት በቃ ለዩት ነጥላችሁ አውጣችሁ። ከዛ ሜጀረብል የሚመዘን ይሁን የዛሬ 5 ስናገኛችሁ የሆነ ያህል ፐርሰንት እየጠጋችሁ እንደሆነ እንዲሰማችሁ ያደርጋችኋል። ሜጀረብል ሲሆን በየቀኑ የሆነ ፕሮግረስ አለ። ከዚያ አቴይነብል ይሁን ሊደረስበት የሚችል ይሁን። አንዳንዴ ከልክ ያለፈ ግብ አትስቀሉ። ወደዛ ይኬዳል፣ ግን ደግሞ ትንንሽ የሆኑ ወደዛ የሚወስዱ ትንንሽ የሆኑ ግቦች ያስፈልጓቸዋል። ሰው ሊደረስበት የሚችል ግቦችን ማውጣት እንድትጀምሩ መጽሐፉ ይናገራል። ሌላኛው ሬሌቨንት ይሁን። የምታወጡት ምናልባት ለስራችሁ ብላችሁ ያወጣችሁት ግብ ከእምነታችሁ ጋር የሚጣላ ይሁን፣ ከጤናችሁ ጋር የሚጣላ ይሁን። ዘርፈ ብዙ መሆን አለበት አይደል? ዲሲፕሊን ከጤና ጋር መሆን አለበት። ሪሌሽንሺፕ ከቤተሰብ ከጓደኛ ከትዳር እነዚህን ሁሉ ነገሮች የሚያስታርቅ ይሁን፣ ከነዚህ ጋር የሚዋሃድ ይሁን። አንዳንድ ግቦቻችን አንዱን የሚያፈርስ ይሆናል። ሰው ሬሌቨንት ይሁን፣ የሚጣጣም ይሁን። ሌላኛው ታይም ባውንድ ይኑረው። ግቡ እንደተሳካ የምናውቅበት የሆነ ጊዜ ሊሚቴሽን የሆነ መስመር አስምሩለት። ይህን ካደረጋችሁ ግልጽ የሆነ ፐርፐዝ አላችሁ። ወደዛ ለመሄድ መነሳት ነው። ግልጽ የሆነ ግብ ያለው ሰው ወደዛ ለመሄድ ሞር እየተነሳ አካባቢያችሁ ተቀይሯል። ስለ ራሳችሁ ያላችሁ ምልከታ እየተቀየረ ነው ያለው። ግልጽ የሆነ ግብ አላችሁ። አሁን እየተነሳችሁ ነው፣ እየሄዳችሁ። ሶስተኛና የመጨረሻው ዲሲፕሊን መሆን ከፈለጋችሁ መጽሐፉ ፐርሰርቪረንስ የሚል ሀሳብ ያነሳል። ፐርሰርቪረንስ በአማርኛ ጽናት ነው፣ ግን ደግሞ ፐርሲስተንስ የሚለውን ቃል ጽናት ነው። ፐርሰርቪረንስ ጽናት፣ የከረረ ጽናት እንደማለት ነው። ይሄ ጠንካራ የሆነው የጽናት ቨርዥን ፐርሰርቪረንስ ይባላል። ጽኑ የሚል ሀሳብ መጽሐፉ ይናገር። ምን ማለት ነው ጽኑ ማለት? አሁን ጎል አለ፣ ጎል ክሬት አደረግን አይደል? መስራት ብቻ አይደለም፣ አሁን ያንን ፓተርን ማድረግ አለብን። ፓተርን ስታደርጉ ይላል መጽሐፉ ራሳችሁን ሀቢት ላይ ዲፔንድ እንድታደርጉ መጽሐፉ ይናገራል። ልማድ እስኪሆን ድረስ ታገሉ። በቃ ይቺ ናት የመጽሐፉ ሀሳብ። ካልተሳሳትኩኝ ከ21 ቀን እስከ 69 ቀን በእነዚህ ቀናቶች ውስጥ ራሳችሁን ወደዚያ ነገር ፑሽ ካደረጋችሁ ከዛ በኋላ ባይ ዲፎልት ነው የሚሆን። ታግላችሁ አይደለም፣ በቀላሉ ይመጣል። ግን ሀቢት እስኪሆን ድረስ ለመጽናት ሞክሩ። ልማድ እስኪሆን ድረስ ቻሌንጅ መውሰድ ይቻላል። በነገራችን ላይ አንድን ነገር ቲክ እያደረጋችሁ ለ69 ቀን አድርጉት። ቁጥሩን ካልተሳሳትኩኝ አይ ቲንክ መብዛቱም አይከፋም ካሳነስኩት፣ ግን በቃ ቲክ እያደረጋችሁ አሉ። ከዛ በኋላ በቃ ቀላል ብዙ አትቸገሩበትም። ሀቢት ይሁን ልማድ ይሁን። የመጀመሪያ ሀቢት ላይ ዲፔንድ እንድትሆኑ መጽሐፉ ይናገራል። ሁለተኛ እንደው ቢደክማችሁ እንኳን ከባድ የሆነ ሁኔታ ውስጥ እንኳን ብትገቡ 2 ሚኒት ሩልን አክብሩ ይላል። 2 ሚኒት ሩል ማለት ቢከብዳችሁ እንደው መሄድ እንኳን አልፈልግም ብትሉ ለ2 ደቂቃችን ነገር አድርጓል። አይ በቃ እኔ ስፖርተኛ እንግዲህ ወደ ስፖርት መመለስ የምትፈልጉ ሰዎች ከከበዳችሁ 2 ደቂቃ ስፖርት ስሩ። ከከበዳችሁ 2 ደቂቃ አንድ ፔጅም ቢሆን አንብቡ። በቃ 2 ደቂቃ አላርም ሙሉ አንብቡት። በቃ አለቀ። የከበዳችሁ ሰሞን ላይ ይሄ ከማቆም ከመዝለል 2 ሚኒት ሩልን መጠቀም እንድትችሉ መጽሐፉ ይናገራል። ሌላኛው እንግዲህ 2 ቴክኒኮች ናቸው። እንደ ሀሳብ ጣል አድርጌ ልጨርስ። ሀቢት ስታኪንግ እና ፖሞዶሮ የሚባለውን ቴክኒክ እንድትጠቀሙ መጽሐፉ ይናገራል። ሀቢት ስታኪንግ ማለት ታስታውሳላችሁ አቶሚክ ሀቢትስ ላይ ስለ ሀቢት ስናወራ አንድ ነገር ልማድ እንዲሆን የምንጠቀምባቸው አንደኛው መሳሪያ ነው ሀቢት ስታኪንግ ማለት ነው። ሁሌ በየቀኑ የምታደርጓቸው ስራዎች አሉ አይደል? ልማድ ማድረግ አሁን ዲሲፕሊን መሆን የፈለጋችሁትን ነገር ከዛ ጋር ደምሩት ይላል ሀቢት ስታኪንግ። ለምሳሌ ጠዋት እንደተነሳው የሆነ ነገር አደርጋለሁ። አሁን ዲሲፕሊን ማድረግ መሆን ይፈልጋል። ጠዋት እንደተነሳው 1 ገጽ መጽሐፍ አነባለሁ። ይሄ ሀቢት ስታኪንግ ማለት ሁሌ የምታደርጉትን ነገር ከሆነ ነገር ጋር መደመር። ሁሌ ስራ ስትሄዱ እጃችሁ ላይ ውሃ ያዙ። ውሃ መጠጣትን ሀቢት ማድረግ ከፈለጋችሁ፣ ምክንያቱም ሰዎች አንዳንዴ በዛ መንገድ ይታገላሉ። ንባብ ሀቢት ለማድረግ የሚታገሉ ሰዎች አሉ። እናንተ ሀቢት ማድረግ የምትፈልጉትን ነገር ለተወሰነ ጊዜ ከሆነ ሀቢት ጋር ስታክ አድርጉት። ሲደመር ለማድረግ ቀላል ይሆናል። ሌላኛው ፖሞዶሮ የሚባለው ቴክኒክ
ስለዚህ ቴክኒክ አውርቻችኋለሁ ብዬ አስባለሁ ከዚህ በፊት። እኔም መጽሐፍ ለማንበብ የምጠቀምበት ቴክኒክ ነው። ባይዘ ፖሞዶሮ ማለት በተወሰነ ሰዓት ስራዎቻችሁን ሊሚት የምታደርጉበት ነው። ለምሳሌ እንበልና እኔ የማውቀው ሁለቱን ነው፣ የ25 ደቂቃ እና የ50 የሚባል ደቂቃ። ለምሳሌ 25 ደቂቃ መጽሐፍ ታነባላችሁ፣ 25 ደቂቃ አላርም መሙላት ትችላላችሁ። በነገራችን ላይ ዩቲዩብም ላይ የተለያዩ ሙዚቃዎች ታገኛላችሁ፣ ቀለል ያሉ ታይመር ያላቸው ማለት 25 ደቂቃ መጽሐፍ ታነባላችሁ። ልክ 25 ደቂቃ እንዳለቀ ሙዚቃው ራሱ ይነግራችኋል ወይ ደግሞ አላርሙ ይነግራችኋል፣ አቁም ይላችኋል። ከዛ 5 ደቂቃ ታርፋላችሁ። 5 ደቂቃ ረፍት ማድረግ፣ ወክ ማድረግ ወይ ደግሞ 5 ደቂቃ አእምሯችሁ ብቻ ሪላክስ እንዲያደርጋሉ። ከዛ ልክ ሲመለስ 25 ደቂቃ ከእንደገና ይመለሳል። 25 ደቂቃ እንድገሙት 5 ደቂቃ ምናልባት ይህንን ለተከታታይ 3 ዙር ልታደርጉ ትችላላችሁ። ከዛ ሰፋ ያለ ደቂቃ ረፍት ታደርጋላችሁ። ከእንደገና ወደ ፖሞዶሮ ቴክኒክ ተመለሱ። አይምሯችሁ በጣም ሻርፕ ይሆናል። በጣም ፎከስ ማድረግ ትችላላችሁ። ከመጽሐፉም ሳትወጡ ሪላክስም እያደረጋችሁ መቆየት ትችላላችሁ። ለሚያንስባችሁ ሰዎች 50 ደቂቃ እና 10 ደቂቃ ማለት 50 ደቂቃ አንድ ስራ ስሩ፣ 10 ደቂቃ ብሬክ ውሰዱ። 50 ደቂቃ አንድ ስራ ስሩ፣ 50 ደቂቃ ረፉ። ምናልባት 2-3 ያንን አድርጉ። ከዛ ሰፋ ያለ ሰዓት ረፍት አድርጉ። ከእንደገና ይህን ፓተርን ድገሙት። በጣም ፕሮዳክቲቭ ትሆናላችሁ። ፎከስ ማድረግ ትችላላችሁ። ስራውን በሙሉ ጥራት መስራት እንደምትችሉ መጽሐፉ ይናገራልና እኔ እንግዲህ በዳንኤል ዋልተር የተጻፈውን ዘ ፓወር ኦፍ ዲሲፕሊን የሚለውን መጽሐፍ በዚህ መንገድ አየሁት።